ጋይስ ዛሬ ንጉሱ ይጫወታል። ሞቅ ሞቅ እናርገው እና እንጸልይ። ጸልዩ ማርያምዬ፣ አደራሽን የኛንም ደስታ የንጉሱንም ደስታ ሳይን እግዚአብሔርዬ ሆይ አደራህን። የሆነ በቃ ምን አለ የምድብ ጨዋታ እኮ እኛ እናንተ ለማዘናጋት ብለን እንጂ ከዚህ በኋላ ማንንም አይችለንም ብለው ቢነሳባቸው ብሩኖ ምናምን የሁሉም ሚስቶቻቸው እንፈታቸዋለን፣ ይሄን ካላሸነፋችሁ እንፈታቸዋለን ብለዋቸው እንዳለ ለሚስታቸው ላለማጣት ብለው በተጫወቱ በቃ ማለት ለሀገራቸውና ለክርስቲያኑ የማይጫወቱ ከሆነ እንደው የሆነ ምክንያት በኖራቸው እሺ በቃ ለጆታ ሲሉ በተጫወቱ ጆታ እኮ ከሞተ 1 አመቱ ነውና ምን አለ በቃ ለሱ እሱ ማስታወሻ በዛሬ ቀንም እሱን ነው የምናስታውሰው ብለው በተጫወቱ አላቅም የሆነ ነገር አድርገው ተጫውተው ባሸነፉ ወይ ዛቲም እንዴት ልታማመን እናንተ የሆነ ነገር ጨንቋችሁ ያውቃል። ልቤ ልተፋት ነው እግዚአብሔር ምስክሬ ልቤ ልተፋት ነው። ደስታ ያሳየን አሜን። ዛሬ ደስታ ያሳየን አሜን። ደስታ ያሳየን ንጉሱ ሲስቅ ሲደሰት ፍቅጥቅጥቅጥ ሲል ያሳየን። ድል ለፖርቹጋል ድል ለንጉሱ እናሸንፋለን። ሲያርሰበን ዛሬ ሌሊት አሸንፎ ወይ እንደሰታለን ወይም ደግሞ እንደ 2022ቱ ሞሮኮ አስለቅሳ እንዳስወጣችን ይከፋናል ማለት ነው። ከክሮሺያ ጋር ነው በጣም ከባድ ጨዋታ ነው። ይቅናል። ለማንኛውም ዛሬ ሌሊት 8 ሰዓት በቪዲዮ እንገናኛለን። ቻው። አሁን ይሄንን ዋንጫ ትበሉታላችሁ፣ አበሉት። ግልጹን ንገሩን፣ ትበሉታላችሁ፣ አበሉትን። ወደ ቀድሞ ቡድን የለመለስ ነው ይወለ እኔ የዕለት ተዕለት ቡድኔን ታውቁታላችሁ፣ ፍራንስ ነው። ግን በቃ ለሲያርሰበንስን አላስቻለኝም። ይሄንን ቲም እየደገፍኩ ነው። ይበሉታል አይበሉትም? ጀማው እሱን ብቻ ንገሩኝ። አዎ ይበሉዋል። ዛሬ በከባዱ ነው የሚቆጠረው ጀማው። ከዛ በተጨማሪ ግን ቤላ ስፖርት ዌር እንደምታውቁት ከባድ ውድድር እያዘጋጀ ይገኛል። ይህ ውድድር የሚያሸልመው ሽልማት ቀላል እንዳይመስል 1 ሚሊዮን ብር ነው አሸናፊው የሚያገኘው። እንደምታውቁት የማን ኦፍ ዘ ማች ጨምሮ ማለት ነው። በሚያስገርማችሁ ሁኔታ ልዩ ሽልማቶች ተካተውበት ነው የመጣው አሁን ላይ ማለት ነው ጀማው። ይህ ውድድር እንዳያመልጣችሁ በጊዜ ተመዝገቡና የእግር ኳስ ብቃታችሁን አሳዩን ጀማው። ቤላ ስፖርት ዌር ይመቻችሁ። ሁለተኛ ከተመለስኩ ውሻ በለኝ ብሎ ተመልሶ እንደመጣው ነው ሩብ ኤርሚያስ። እኔ የፖርቹጋልን ጨዋታ ሳይ የሚሰማኝ ስሜት ማለት ያንተ ነገር አይሆንልኝም ታውቃለህ። እስኪ ንጉሱ የምትወዱ ኮፒ ሊንክ እያደረጋችሁ የቪዲዮ ጀምሩ። ዛሬ ክሮሺያ ጋር ከባድ ጨዋታ አለብን። ራውንድ ኦፍ 32 በመጀመሪያ ለነዚህ ሁለት ጀግኖች ክብር በ41 እና በ40 ዓመታቸው ሀገራቸው ጆሮዋን ይዘው እየመጡ ላሉት ማለት ነው። ስለ ክሮሺያ እያወራሁ ብጀምር ደስ ይለኛል። ክሮሺያ ማለት ምን አይነት ቲም መሰላችሁ? 11 ተጫዋቾች ነው ያሉት፣ ነገር ግን እንደ አንድ ሰው ነው የሚያስቡት። እኔ በጣም ነው የሚመቹኝ። ዝላትኮ ዳሊች የሰራው ቲም ማለት ነው። ከ2018 ጀምሮ ብትመለከቱት ፋይናሊስት ነው። ከዛ በኋላ ያለፈው የዓለም ዋንጫ ላይ ደግሞ 3ኛ ነው የወጣውና ምንም ይሄ እንደ አንደርዶግ ነው የሚጠራ ስቶሪ የላቸውም። ሉካ ሞድሪች እንግዲህ በ40 ዓመቷ ሚድፊልዱን በደንብ ይዛ እያንቀሳቀሰችው ትገኛለች። የመጀመሪያው ጨዋታ ላይ ከኢንግላንድ ጋር ከብዷት ነበር ኦብቪየስሊ ፊዚካሊቲውም ሩጫውም ስለሚያስቸግር። ከዛ በኋላ ግን ከጋና ጋር የነበረው ጨዋታም ከኮንጎ ጋር የነበረው ጨዋታ አሪፍ ነበረች። ከዚህ መርዳት የምንችለው ነገር ግን ምንድነው ይሄ የክሮሺያ ቲም በእድሜ ከፍ ያለ ቲም መሆኑ ነው። ስፔሻሊ ደግሞ ሚድፊልድ ላይ በኮቫቺች እና በሞድሪች የሚጫወቱ ከሆነ ማለት ነው። ይሄ ማለት ምን ማለት ነው? ፔሪሲችም ክንፍ ላይ አለ፣ ብላሲችም ክንፍ ላይ አለ አይደለ? ፔሪሲችም አይ ቲንክ 36 ወይ 37 ዓመቱ ነው ምናምን ነገር። እዚህ ጋር እግር የላቸውም ማለት ነው፣ ሌግ የላቸውም፣ በደንብ መሮጥ አይችሉም። ስለዚህ ሚድፊልዱ ላይ ኦቨርሎድ ያስፈልጋል። ሚድፊልዱ ላይ ኦቨርሎድ የሚኖር ከሆነ ክሮሺያዎች ይቸገራሉ ማለት ነው። ስለዚህ ትልቅ ስራ ከፖርቹጋል ሚድፊልድ እንጠብቃለን። ዣኦ ኔቬዝ ዛሬ በጣም የሚገርም ስራ መስራት አለበት። ነገር ግን ቻንስ ክሬሽን ከፍ ማለት አለበት። ዛሬ ብሩኖ በእናትህ ብሩኖ ፈርናንዴዝ ባክ ቪቲኒያ ፎርዋርድ ፓስ ጭራሽ የለም፣ ቻንስ ክሬሽን ጭራሽ የለም። ዛሬ ራሳቸው ማሳየት ያለባቸው ትልቅ ጨዋታ ነው፣ ትልቅ መድረክ ነው። እነሱ ላይ ተጨምሮ ደግሞ ፖርቹጋል ማሸነፍ ካለባት ይሄንን ፍሮንት ስሪ ይዛ መግባት አለባት ነው ብዬ ማምነው እኔ። በፔድሮ ኔቶ መጮት የለባቸውም፣ በጆ ፊሊክስ መጮት የለባቸውም። ከጆ ጋር ተያይዞ የነበረው ነገር ከሮናልዶ ጋር ጉድ ኬሚስትሪ ስላላቸው ያግዟል የሚል ነበር። ያን ነገር ግን እያየን አይደለም። ሊያኦ ሞር ዳይሬክት የሆነ ተጫዋች ነው። ሲያርሰን በደንብ ማገዝ ይችላል። ከቲን እያረገ ገብቶ ስፔሶችን ክሬት ማድረግ ይችላል ብዬ አምናለሁ። ፐርሰናሊ ስፔሻሊ ፔሪሲች ስለሆነ ያለው እዛ ጋር እየተመለሰ ግቫርዲዮልን ያግዟል ብዬ አላስብም። ግቫርዲዮልም እንዳያጠቃ በደንብ ኦኩፓይ አድርጎ ይዟል ብዬ አስባለሁ። በርናርዶ እንዲገባ የፈለኩበት ምክንያት ደግሞ ቀደም ስል እንደነበረው ሚድፊልዱን ዶሚኔት ማድረግ አለባቸው። ሚድፊልዱን ዶሚኔት እንዲያደርጉ ደግሞ ፖርቹጋሎች እሱ ወደ ኋላ እየታሰበ እንዲጫወት ወይንም እንደ ዋይልድ ፕሌይ ሜከር እንዲጫወት ማድረግ ከተቻለ ፖርቹጋል በቂ መጫወት ትችላለች ብዬ ነው ማምነው በዚህ ጨዋታ ላይ። ከዛ በኋላ ደግሞ እሷ ያዛለችውን ቦታ በፍራንሲስኮ ኮንሴሳው እና በፔድሮ ኔቶ ቀይሮ አስገብቶ የተለያዩ ክሮሶችን እየወጡ ቻንሶች ክሬት እያደረጉ መጫወት ይቻላል ብዬ አምናለሁ። ይሄን ጨዋታው ለሊት 8 ሰዓት እንደሚደረግ ታውቃላችሁ። ማለትም እንደ ነገ ማለት ነው። ዲያጎ ጆታ ደግሞ ነገ ህይወቱ ካለፈ 1 ዓመት ይሞላዋል እና ተጨማሪ ሞቲቬሽን የሚፈልጉ ከሆነ
ከዚህ የተሻለ ሞቲቬሽን አያገኙም በምንም ተአምር። ፖርቹጋል ይሄንን ጨዋታ 3-1 ታሸንፋለች ብዬ አስባለሁ። ሲያርሰበን ዛሬም ጎል ያስቆጥራል። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። እናት ሀገር ፖርቹጋል የመጀመሪያ ጥሎ ማለፍ ጨዋታዋን ከክሮሻ ሌሊት 8 ሰዓት ላይ ታደርጋለች ማለት ነው። ሁለቱ የአንድ ቡድን የቡድን አጋሮች የነበሩና ሁለት ጓደኛሞች ሞድሪችና ሲያርሰብን የመጨረሻ የዓለም ዋንጫ ጨዋታቸውን ያደርጋሉ ማለት ነው። ይሄንን የዓለም ዋንጫ የተሰናበተ እንግዲህ ከእንግዲህ የዓለም ዋንጫ አይጫወቱም ለሁለቱም ማለት ነው። ስለዚህ ለሁለቱም ያስፈልጋቸዋል። ክሮሻ ለሞድሪች ይታገላሉ ብዬ አስባለሁ። የኛዎች ግን ለሮናልዶ አይደለም ለራሳቸው አይታገሉ። ለማንኛውም ዛሬ ክሮሻንም እናሸንፍ ይመስለኛል። ግን ቀጣይ የሚደብረው ነገር ስፔንን ነው የምናገኝ። እሱ ነው ችግሩ። መንሱር ያለውን ነገር ሰምታችኋል፣ አልደግሞም እና እኛ ጋር በጣም ትልቅ አደጋ ነው ያለብን። ማን ቲም እንዳለ ስፔንን እንኳን ብናልፍ የምናገኛቸውን ቲሞች ቼክ አድርጉት። በዛኛው ጎን ነው ብራዘር፣ ዝም ብሎ ትርኪ ምርኪ የተሰበሰበ እና እንደምንም ብለን የምናልፍ ይመስለኛል። 1-0 ምናምን ቻንስ ክሬት አይደረግም። ብዙ ጎል አናገባም። ገባር አሰልጣኙ የተለየ ነገር ይዞ ይገባልን ብዬ አላስብም። መላጣ አሰልጣኝ ሲጀመር ሁልጊዜም ችግር ነው ከፌ ፑጭ ማለት ነው። እና እስኪ እናያለን ብቻ ይመቻችሁ። እሺ ብዙዎቻችሁ ማለት ይሄንን ጨዋታ ፖርቹጋል ልትሸነፍ ትችላለች ብላችሁ በጣም ሰግታችኋል፣ በጣም ደብሯችኋል። እኔ በእናንተ ተቃራኒ ማለት በጣም ኮንፈርት ተሰምቶኝ በጣም ደስ ብሎኝ ጓግቼ እየጠበቅኩት ያለ ጨዋታ ነው። እኔ እንደማንሸነፍ እርግጠኛ ነኝ ኢንሻአላህ። ለምን አትሉኝም? ልንገራችሁ ምክንያት። አየኸው ዲያጎ ጆታ ነገ ማለትም ሐሙስ እኩለ ሌሊት 8 ሰዓት ላይ የምናደርገው ጨዋታ ሲጀመር ሌሊት 8 ሰዓት ላይ ጁላይ 3 ይገባል። ጁላይ 3 ማለት ደግሞ ዲያጎ ጆታ የሞተበት 1 ዓመት ይሆናል ማለት ነው። ስለዚህ አስቡት የቡድን አጋሮቹ እንዴት ሊጫወቱ እንደሚችሉ ማለት ቅርብ ጓደኛችሁ፣ አብሮ አደጋችሁ፣ አብሯችሁ ኳስ የሚጫወት የኳስ ባልደረባችሁ የሞተበት 1ኛ ዓመት ነውና እሱን ይሄን ድል አድርጋችሁ ከማስታወስ ውጪ በምን ልታስታውሱት ትችላላችሁ? እስኪ ንገሩኝ ጋይስ። በቃ እኔ የሚጋደሉ ያላቸውን ሁላ የሚሰጡ ነው የሚመስለኝ። በቃ ይሄ ተርን አፕ ኮል ነው የሚሆነው ለነሱ። ገባችሁ? ይህንን ጨዋታ ሉዝ ማድረግ አይፈልጉም። አስቡት እስኪ ብሩኖ ፈርናንዴዝ፣ ራፋኤል ሊያው፣ ካንሴሎ፣ ክሪስቲያኖ ሮናልዶ፣ በርናርዶ ሲልቫ ሁሉም የፖርቹጋል ተጫዋቾች ምን ሊሰማቸው እንደሚችል እንዴት ሊዋደቁ እንዴት ሊጫወቱ እንደሚችል አስቡት። እሱን ብለው ኦፍኮርስ ያውቃሉ፣ የዛን ቀን 1 ዓመት እንደሞላው ያውቃሉ፣ ይነገራቸዋል። እና በጣም የተለየ ፖርቹጋል እንደማይ እኔ እርግጠኛ ነኝ ጋይስ። እናሸንፋለን። ሁለተኛ ደግሞ እንዳልኳችሁ ሁለቱ እርስ በርስ ተገናኝተው ፖርቹጋል ተሸነፋ አታውቅም እስከዛሬ ድረስ። አንዴ ብቻ ነው አቸውጡት፣ የቀረውን እንዳለ ፖርቹጋል ነች ያሸነፈችው። ስለዚህ በእነዚህ ሁለት ምክንያቶች ስፔሻሊ ደግሞ ለጆት አውርማን ጆት ለሱ ብለው ይህንን ጨዋታ እንደሚያሸንፉ ምንም ጥርጥር የለኝም። ሀሳቡ አስተያየታችሁን ኮሜንት ላይ ንገሩኝ። ይመቻል። አዎ ጀማው ዛሬ የመጨረሻው የግመሉ የዓለም ዋንጫ ጨዋታ ነው። አባቴ ማን ነው የሱን እንባ ለማየት እንደኔ ጓጓ? እየተነፋረቀ ሲወጣ ለማየት ይጓጓ ማን ነው? ማናችሁ? እስቲ ሞቅ አርጉት። አባቴ የመጨረሻው የዓለም ዋንጫ ነው። ፖርቹጋልንም ገደል ከተታት ራሱ ምንም ሳይጠቅም ምን አይነት ስግብግብ እኮ እንደሆነ ቤንች ቢሆን ፖርቹጋል ጥሩ ትንቀሳቀስ ነበር የእውነት። ግን ዛሬ ከክሮሻ አታልፍም። የመጨረሻውን እንባ ማየት ፈልጋለሁ። ከዛ ቀጥ ብለህ ወደ ግመል ሊግ ትዳታለህ ማለት ነው። አለቀ እኮ። ሜሲ ነው አባት። ሜሲ ሊጋሷን ትቀጥላለች። ግን የሱን እንባ ለማየት እንዴት እንደሸኮልኩ ሲነፋረቅ የመጨረሻው የዓለም ዋንጫ ጨዋታ ዛሬ ደግሞ እንዳያመልጣችሁ። ጨዋታ ጭራሽ እንዳያመልጣችሁ። የክርስቲያኖን እንባ ለማየት አባት ሰብሰብ በል አባት፣ ሰብሰብ። ዛሬ አይታለፍም። ጀሞ ይመቻችሁ። ያራዳ ልጅ